ዳነ አንተን ያመነ ሁሉ ዳነ ባለ ዋሽንቱ ያለች ከተማን አጥብቃ መሸሽ የፈለገች ነፍስ ኢትዮጵያዊነትን የምታስተጋባ ባለቅኔዋ ሶሪት የአድዋው አርማ ናፈቀኝ የውሃ ዳሪው የውሃ ኩሉ ያለች የምትስረቀረቅ መሸሸጊያዋን ባህር ማዶ አድርጋ የጠፋች አባይን ቀድማ የገደበች የታላቁን ደራሲ የሐዲስ ዓለማየሁን ፍቅር እስከ መቃብር ልቦለድ መነሻ በማድረግ በአባ ዓለምለምኔ ስም በውብ ቅላጼዋ ድንቅ ሙዚቃን የሰራች ከድምጽ ባለፈ ክራር፣ ማሲንቆ፣ ጊታርና ኪቦርድ መጫወትን ትችላለች። የማትረሳዋ በሁሉም ልብ ውስጥ ያለች ከጠፋች ዓመታትን ያስቆጠረችው ድምፃዊት የት ገባች የሚለው የብዙዎቻችን ጥያቄ ነው። እቴ አደይ አበባ እያለች የምትብሰከሰከው ተናፋቂዋ ናፋቂ በአዲስ ዓመት የናፈቃት ሀገሯ ተፈጥሮ ጋር ሸንተረሮችን ለማየት ትከሰት ይሆን? ለአንድ ኢትዮጵያ አጥብቃ የምትሰብከዋ ጂጂ ወደ ሀገር ቤት ትመጣ ይሆን? እኛም እንላለን ሀገሩ በሙሉ ጋራ ሸንተረሩ አንቺን ናፍቋል። እናም ቀጭን ፈታይዋ እመቤት ፍቅር ወዴት ወዴት ዘመም ዘመም እንዳልሹ ተፈጥሮ አንቺን ናፍቃለች። ፀሐይ እያልሽ የተስረቀረቅሽላት በሀገርሽ ሰማይ እንድናይሽ ትፈልጋለች። እናም የት ነሽ እንስፍስፏ እመቤት? ዛሬ በዚህ ዝግጅታችን የእጅጋየሁ ሽባባውን የሙዚቃ ህይወት እንዳስሳለን። በተለይ እቴ አደይ አበባ የሚለውን ሙዚቃዋን እናስቃኛችኋለን። ቻናላችንን ላይክ፣ ሰብስክራይብ በማድረግ አብራችሁን ቆዩ። እጅጋየሁ ሽባባው በሙዚቃ ስራዋ የተከሰተችው በ1980ዎቹ መጨረሻና በ1990ዎቹ መጀመሪያ አካባቢ ነው። ጂጂ በኬንያ ቆይታዋ ትምህርት ጀምራ ነበር። በድጋሚ ግን አቆመችው። የሙዚቃ ፍቅሯ ሌላ ነገር እንድትሰራ ፈጽሞ ፋታ አይሰጣትም ነበር። አያላውሳትም። ካሴት ልትሰራ ግጥምና ዜማ አዘጋጅታ ለአቀናባሪ ከፈለች። አቀናባሪው ግን ገንዘቧን በልቶ ጠፋ። ይሄኔ ነው ወደ ሀገሯ ተመልሳ የመጀመሪያ ካሴቷ ፀሐይ የወጣው። እጅጋየሁ ሽባባው ወደ አሜሪካ የተጓዘችው አልበሟ ከመከፋፈሉ አስቀድሞ ነበር። በአሜሪካ ቆይታዋም አንድ ኢትዮጵያ፣ ጂጂ ወይም ጉራማይሌ፣ አቢሲኒያ፣ ኢንፋናይት፣ ሰምና ወርቅ የተሰኙትን አልበሞቿን አወጣች። ከኢንጅባራ ዩኒቨርሲቲ የክብር ዶክትሬት አግኝታለች። በአጠቃላይ 7 ያህል አልበሞችን ለህዝብ አድርሳለች። ሌሎች ጂጂን ወደው የሚያዳምጧት የሚያደንቋት በድምፅ ውበት፣ በሙዚቃው የዜማ ጣዕም ነው። የግጥሞቿን ትርጉም ለሚረዱት ደግሞ እንዴት ትንግርት የሆነች ድምፃዊት ለመሆኗ ከዘፈኖቿ አንዱን ብቻ በማድመጥ መረዳት ይቻላል። ሸማ ነጠላውን ለብሰው አይበርዳቸው አይሞቃቸው ሀገሩ ወይና ደጋ ነው። አቤት ደም ግባት ቁንጅና አፈጣጠር ውብናት ሀገሬ እምዬ ኢትዮጵያ እያለች ስለ ሀገራችን ባህልና አለባበስ ቁንጅና ትነግረናለች። ቀጭን ፈታይዋ እንስፍስፍ የማያረጅ ውበት የማያልቅ ቁንጅና የማይደርቅ የማይነጥፍ ለዘመን የጠና እያለች አባይ ከጥንት ጀምሮ የነበረ ዘመን የማይሽረው መሆኑን ጥልቅ በሆኑት ግጥሞቿና በውብ ድምጿ ትነግረናለች። ዘፈኑ ግጥሙ በጎጃም ማህበረሰብ የተለመደ ሆኖ ከያኔዋ ጂጂ ደግሞ የግሏን ግጥምና ዜማ ጨምራበት የሰራችው ስራ ነው። ጂጂ ስትጀምር እቴ አደይ አበባ ብላ ነው። አደይ ያው አዲስ ዘመን በሚመጣበት ወቅት በአብዛኛው የኢትዮጵያ ምድር ላይ የሚበቅል የሚታይ አበባ ነው። የወጣትነት የዘመን መለወጫ ስሜት ነው። ጂጂ ስትጀምር ከፍ ባለ ድምፅ ጥሪ ያዘል በሆነ ድምፅ ነው ናልኝ እያለች ፍቅሯን ትጠራዋለች። ዛሬ ግን ነይልኝ እያሉ ነው በዜማሽ የጠራሹ ፍቅርሽን የጠራሹ። ዘፈን ውስጥ የሶሪት ላባ ትላለች ጂጂ። ሶሪት ማለት ወፍ ናት። አንዳንድ ቦታ ላይ ሶረኔ ትባላለች። እጅግ በጣም የምታምር ወፍ ናት። ጭራዋ ረጅም ብዙ አይነት ከለር ያላት ናት። በእርግጥ ሶሪት በጸደይ ወቅት የምትመጣ አይነት ወፍ ባትሆንም ውበቷ ግን የአዲስ ዓመት መግቢያን የመሰለ ውበት ያላት ናት።
እናም ይህንኑ ተንተርሶም በጎጃም አካባቢ ሶሪት የምትባልም የአበባ ቅርጽ አለች። የእሷን ውበት የምትመስል እንደሷ ያማረች የአበባ መልክ አለ። ስለዚህም ሶሪት ሁለት ናት። አንደኛው በዓመት አንድ የምትመጣ ወፍ ስትሆን ሁለተኛው ደግሞ ሶሪት የምትባል አበባ ናት። በዘፈኑ ላይ ያለችው ወጣት አሽከር በእንቁጣጣሽ ወቅት አትውጪ አትግቢ የምትባል ልጃገረድ ናት። በተጨማሪም አንዲት በሰው እጅ የምታድር ወጣት ናት። እናም ይህ የጸደይ ወር ለወጣቷ እንደ አደይ አበባ አምራ ተውባ እንደፈለገች የምትቦርቅበት እንደ ሶሪት ላባም በነፃነት የምትበርበት ወቅት ነው። ዘፈኑ ላይ እንዲህ ትላለች ጂጂ። ሸጋ ልጅ ወረደ ወረደ ደረባ እኔን ሊያመነምን ከብቶቹን ሊያረባ። ልጃገረዷ የወደደችው ጉብል ከብቶቹን ይዞ እሷ ካለችበት እርቆ ግጦሽ ወዳለበት የእረኞች መንደር ይሄዳል። ሀገሩ አገው ነው። ጫጎ ደረባ ይባላል። ወደ ደብረ ኤልያስ አካባቢ ያለ ቦታ ነው። በመሆኑም በጣም መነፋፈቋ ስላለ መለያየት የሚፈጠርበት ሩቅ የሆነን ቦታ ለማሳየት ነው የተጠቀመችው። ሌላኛው ግጥም እንዲህ ይላል። እቴ አደይ አበባ የሶሪት ላባ እቴ አደይ አበባ የሶሪት ላባ እቴ አደይ ነው ብዬ ጤፍ አረሞ ውዬ። አንተ የከንፈር ወዳጅ በጊዜ ሳመኝ ጤፍ አበጥራለሁ የሰው ግዙ ነኝ። የሰው ግዙ ሆነው የሰው ግዙ መውደድ እሳት በገለባ እፍ ብሎ ማንደድ። ልጅቷ ከመጀመሪያው እንደተገለጸው ሰው ቤት ተቀጥራ የምትሰራ ስለሆነች የሰው ግዙ ናት። በክረምት ጤፍ አረም የምትውል እንደገና ደግሞ ቤት ገብታ ጤፍ ፈሽታ እንጀራ የምትጋግር ናት። የወደደችው ወጣትም ልክ እንደሷ ሰው ቤት ተቀጥሮ የሚሰራ ነው። ለዛም ነው ከብቶቹን ይዞ ደረባ የወጣው። አልተመለሰም። የከንፈር ወዳጇን ናፍቋታል። በጊዜም እንዲመጣ እምትለምነው። እንግጫ ጎንጉኜ በአደይ በሶሪት እንቁጣጣሽ ብዬ ቤቱ ላኩለት። ሆደ የዋልንበት ጫካው ናፈቀኝ ዱሩ ያበቀለው አበባው ሸቶኝ። በዚህ ግጥም ደግሞ አሁን ሌላ አይነት ስርዓት ይመጣል። በጎጃም የሚታወቀውን የእንግጨ ነቀላ ስርዓት እማያውቅ መቼም አይኖርም። ስለዚህ ልጃገረዷ እንግጫዋንና አበባዋን ጎንጉና ለዛ ከብቶቹን ሊያደልብ ለሄደው ፍቅረኛዋ እንደ ስጦታ ይዛለት ትሄዳለች ወደ ቤቱ። ምክንያቱም ያ ፍቅር የሚሰሩበት በአበባ የተሞላው ጫካ ሽታው ናፍቆቱ ስላባሰባት ነው። እንዲሁም በገጠር እንግጫ ከአበባ ጋር ተጎንጉኖ በየቤቱ ለአዲስ ዓመት ስጦታ ስለሚሰጥ ነው። ሰኔ አስገመገመ ጉብል ገሶ ልበስ ከፍቅርህ ወላፈን አብሬህ ልቋደስ ባለ ምንሽሩ ጎምላሌ ጎምላሌ የፍቅሬ ባልደራስ አንተው ነህ ለድሌ። እዚህ ላይ ለሷ እሱ ባልደራስ ነው የምትለው። ባልደራስ ማለት ደግሞ ፈረስ የሚያለምድ የሚያገራ የሚያስተካክል ነው። ስለዚህ እሷን ልክ እንዲያደርጋት መስመር እንዲያስይዛት የሚገራት እሱ እንደሆነ ታስቀምጣለች። ይህ የጂጂ እቴ አደይ አበባ ዘፈን የአዲስ ዓመት መልካም ምኞት ዘፈን ተወዳጅ እንዲሆን ያደረጉት ግጥሞቿ ናቸው። የጂጂ ግጥሞች ሀገርን፣ ናፍቆትን፣ ፍቅርን፣ አንድነትን፣ ታሪክን ሲገልጹ መነሻዋ እድገቷ ነው። የኖረችበትን ባህልና ትውፊት ያየችውን የኖረችውን መከተቧ ብዙ ሰው ልብ ያላለውን ጉዳይ እሷ ትኩለዋለች፣ ነፍስ ትዘራበታለች። ዘመን ተሻጋሪ ሁሌም የማይደበዝዙት ሙዚቃዎቿ በብዙዎች ልብ ውስጥ ታትመው ይኖራሉ። አንጀት አርሷ፣ እንስፍስፏ እመቤት፣ ባለቅኔዋ ሶሪት፣ እጅጋየሁ ሽባባው። ጂጂ። ቻናላችንን ላይክ እና ሰብስክራይብ ያድርጉ። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘን።